በጋሞ ዞን በተለያዩ ቦታዎች የካቲት 30 ቀን 2018 ዓ.ም ሌሊቱን የዘነበው ከባድ ዝናብ የጎርፍና የመሬት መንሸራተት አደጋን ደቅኖ አልፏል። በዚህም በርካቶችን ለሞትና ለንብረት ውድመት ዳርጓል። በተለይም በዞኑ ጋጮ ባባ ወረዳ ማዞ ዶይሴ ቀበሌ የደረሰው አደጋም ብዙዎችን አሳዝኗል። እንደ እግዚአብሔር ፍቃድ ነው ከሰማይ የሰው ያልጠበቀ ዝናብ ሰኞ ማታ ማክሰኞ ነጋታው ላይ ኃይለኛ ዝናብ በወረደበት ምክንያት ወንዞች ያሉት ሸለቆች ሁሉ ውሃ የሌሉበት አካባቢዎች እዛ አዝለው ያስቀመጠውን ውሃ በመፍሰስ ዘመዶቹ ደግሞ ለኔ የሞተው 6 ሰው ነው የሞተው ከዘመዶቹ ማለት ነው። ግን ለዚህ ነገር አሁን የሚያስፈልገው ከወረዳ ጀምሮ እስከ ክልል እስከ ፌደራል ድረስ ይህንን ህዝብ ማጽናናት አለበት። የሚበላ ነገር ማዘጋጀት አለበት። ምተኛ ቤት መኖር አለበት። መጠለያ መኖር አለበት። የሚበላ ነገር የሚጠጣ ነገር መኖር አለበት። ስለዚህ ሰዎቹ አሁን ያው ጎዳና ላይ ነው ያሉት ማለት ነው። በዞኑ በደረሰው አደጋም 125 ዜጎች ለህልፈት የዳረገ ሲሆን የ80 ሰዎች አስከሬን ተገኝተው የ45 ሰዎች አስከሬን የማፈላለግ ስራም አሁንም እንደቀጠለ ነው። በጋሞ ዞን ጋጮ ባባ ወረዳ ጋዞ ዶይሳ ቀበሌ ላይ ነው የምንገኘው። ይህ ቀበሌ እንግዲህ ባለፈው መጋቢት 1 ቀን 2018 ዓ.ም እጅግ አሰቃቂ የሚባለው ተፈጥሮ አደጋ የደረሰበት አካባቢ ነው። እንግዲህ በተለይ ደጋማ አካባቢ ላይ የዘነበው ከፍተኛ የሆነ ዝናብ የፈጠረው የመሬት መንሸራተት በርካቶች ህይወታቸውን ንብረታቸውን እንዲያጡ አድርጓቸዋል ማለት ነው። ያለውን አካባቢውና ህብረተሰቡ ላይ ባደረሰው ጥቃት አጠቃላይ ህዝብ ወደ ወንዞች ዳር የተጎዱትን ህዝቦችን ለማትረፍ ከየቤታቸው ንብረቱን ሲያወጡ መጀመሪያ ከናዳው በተናደበው ሳይሆን አቅጣጫውን ቀይሮ በሌላ በኩል ሰው አምልጦ እንዳይሄድ ግረዳ በማድረግ ነደው ወደ ታች መሄድ ሲገባ ቀጥታ ወደ ህዝቡ መጥተው የሰዎችን ህይወት የሚፈልገው አጠቃላዩን ህዝብ በጩኸት የወጣውን ያላነሰ ቁጥር ያልታወቀውን የልጆች ህይወት ሙሉ በሙሉ ለመጨረስ የቻለበት የሞቱ ምክንያት ይሄ ነው። በአደጋው የተጎዱና አሁንም የአደጋ ቀጠና ውስጥ ያሉ ዜጎችን የማውጣት ስራም የክልሉ መንግስት ኮሚቴ በማዋቀርም እየሰራ ይገኛል። የኢፌዴሪ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎና ርዕሰ መስተዳድር ጥላሁን ከበደም የተጎጂ ቤተሰቦችን ስፍራው ድረስ በማቅናት አጽናንተዋል። ርዕሰ መስተዳድሩ ጠቅላይ ያው ደቡብ ክልል አስተዳዳሪ ጥላሁን ከበደ መምጣቱ በጣም በቃ እዚህ ምድር ላይ እርግጦ አሁን የህዝቡ ኪሳራ፣ የህዝቡ ሞት፣ የህዝቡ ሀዘኔታ ለኔም ሀዘኔታ ነው ብሎ መምጣቱ በጣም ነው የተደሰትኩት ማለት ነው። በጣም ነው የተደሰትኩት። የክልል መስተዳድራችን አቶ ጥላሁን ከበደ ዛሬ መጥቶ ባጠናኑት ባዩት አጠቃላይ የሞቱት ህዝብ በወጥ እንዳሉ ቆጥረናል። በጣም ደስ ብሎናል። መንግስት ከኛ ጋር አባት ለኛ ያለውን ምሳሌ ጭምር አይተናል። ዜጎችን በጊዜያዊነትና በቋሚነት ለማቋቋም የክልሉ መንግስት አበክሮ እየሰራ ስለመሆኑም የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም አቶ ኃይለማርያም ተስፋዬ በስፍራው በሰጡት መግለጫም አመላክተዋል። አካባቢው ለትራንስፖርት እጅግ አዳጋች ቢሆንም ድጋፎች በተለያየ መልኩም እየደረሰ መሆኑን አመላክተዋል። ዛሬ የተገኘ ነው በጋሞ ዞን ጋጮ ባባ ወረዳ የማዞ ዶይሴ ቀበሌ ላይ ክቡር ርዕሰ መስተዳድሩ ከፍተኛ ጉዳት የደረሰበት አካባቢ የሚገኙ የህብረተሰብ ክፍሎችን ለማጽናናት በተገኙበት አካባቢ ነው ያለ ነው። በዚህ አካባቢ በተከሰተው የመሬት መንሸራተት የተጎዱ ሰዎች ቁጥራቸው ከፍ ያለ ነው። በአካባቢው ለጉዞ ምቹ ባለመሆኑ ምክንያት የተለያዩ የትራንስፖርት አማራጮችን የጋማ ከብቶችንና የሞተር ሳይክሎችን በመጠቀም ነው ለአካባቢው ማህበረሰብ ሰብአዊ ድጋፍ እያደረስን ያለ ነው። የሰብአዊ ድጋፍ የማድረስ እና ቁሳዊ ድጋፍ የማድረስ ስራችን ከፍተኛ እና ብዙ ልፋት የሚጠይቅ ስለሆነ ከዚህ አንጻር የኢትዮጵያ ህዝብ እንዲሁም በመላው ዓለም የሚገኙ ትውልደ ኢትዮጵያና የኢትዮጵያ ወዳጆች ይህንን ማህበረሰብ በመደገፍ የራሳቸውን ኃላፊነት የራሳቸውን በጎ ተግባር እንዲወጡ በዚሁ አጋጣሚ ለመግለጽ እወዳለሁ። መጋቢት 1 ቀን 2018 ዓ.ም በተፈጠረው የመሬት መንሸራተት አደጋም 125 ዜጎች ህይወታቸውን ማጣታቸውንና
የ80 ሰዎች አስክሬን ተገኝቶ የቀሪዎቹ የማፈላለግ ስራ እየተሰራ መሆኑንም ጠቁመዋል። በቀጣይ ሁሉም ዜጋ እነዚህን ዜጎች የመደገፍ ኃላፊነት አለበት ያሉት አሁን የምንገኝበት አካባቢ የማዞ ደይሴ ቀበሌ ከጀርባው እንደሚታየው በጣም ከፍተኛ ተራራማ የሆነበት አካባቢ ነው። የዘነበው ዝናብ ከፍተኛ ጉዳት አድርሶ መሬት ተንሸራቶ ዜጎቻችንን ወገኖቻችንን የቀበረበት አካባቢ ነው። እነዚህን አካባቢዎች እነዚህን ማህበረሰቦች የመታደግ ኃላፊነት ከሁላችንም የሚጠበቅ ነው የሚሆነው።